አከራዮች የቤት ኪራይ መጨመር ተከለከሉ፣ ግን አማራጭ ቀርቧል። ስለ ቀጣዩ የኪራይ ሁኔታ ሰኔ መጨረሻ ላይ የሚገለጽ ሲሆን የተከራይ አከራይ ውል ለመፈጸም በኦንላይን ምዝገባ ሊጀመር መሆኑም ተነግሯል። በሌላ በኩል ደግሞ ከአዲሱ ታርጋ ጋር በተያያዘ አዲስ መረጃ ይፋ ተደረገ። አዳዲስ የሰሌዳ ታርጋዎችን ከውጭ ለማስገባት ከመንግስት ጋር የ12 ቢሊዮን ብር ግዙፍ ውል በመፈራረም አንድ የግል ድርጅት ወደ ስራ መግባቱን የታወቀው። ሰሌዳው የቺፕ ቴክኖሎጂ የተገጠመለት ሲሆን የተመረተውን በቻይና እንደሆነ ተገልጿል። የታክስ ነጻና የግብር እፎይታን በተመለከተ ያገኘናቸውን አዳዲስ መረጃዎች አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የአከራይና ተከራይ ግንኙነትን በቴክኖሎጂ ለማዘመንና በዘርፉ የሚታዩ አለመግባባቶችን በዘላቂነት ለመፍታት በተጀመረው የዲጂታል ምዝገባ ሂደት እስካሁን ወደ 500 ሺህ የሚጠጉ ቤቶች ወደ ሲስተሙ መግባታቸውን የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ አስታወቀ። የቢሮው ኃላፊ መቅደስ ወልደ ጊዮርጊስ እንደገለጹት ይህ አዲስ አሰራር በቤት ኪራይ ዋጋ ላይ ያለ አግባብና ያለምንም ምክንያታዊ መነሻ ይደረግ የነበረውን ያልተገባ ጭማሪ ሙሉ በሙሉ ያስቀራል። ወደ ዲጂታል ቋቱ የገቡት እነዚህ የኪራይ ቤቶች በየትኛው ክፍለ ከተማ፣ ወረዳ አልፎ ተርፎም በየትኛው ብሎክ ላይ እንደሚገኙ ሙሉ መረጃቸው በግልጽ የሚታወቅበት ደረጃ ላይ እንደደረሰ ተነግሯል። ይህም አከራዮች ቤታቸውን ስለማከራየታቸው መረጃ የመደበቅ ዕድል እንዳይኖራቸው የሚያደርግ መሆኑን ኃላፊዋ አብራርተዋል። በአዲሱ አሰራር መሰረት አከራዮች በራሳቸው ፍላጎትና ተነሳሽነት ብቻ የቤት ኪራይ ዋጋ መጨመር አይችሉም ብለዋል። መንግስት በየዓመቱ አንድ ጊዜ የከተማዋን ተጨባጭ ሁኔታ ያገናዘበ የገበያ ጥናት ካካሄደ በኋላ የገበያ እድገት መኖሩ ሲረጋገጥ በየዓመቱ ሰኔ 30 ላይ በሚያወጣው ይፋዊ መግለጫ መሰረት የዋጋ ጭማሪውን በመቶኛ ይወስናል። ኃላፊዋ ለአብነት ሲያስረዱም የአንድ ቤት ኪራይ 1000 ብር ቢሆን አከራዩ በራሱ ፈቃድ ዋጋውን ማሳደግ አይችልም። በመንግስት ውሳኔ መሰረት የሚፈቀደው ጭማሪ 10 በመቶ ወይም 100 ብር ብቻ ከሆነ ዋጋውን ወደ 1100 ብር ማሳደግ የሚቻለው በዚያው ህጋዊ አሰራር መሰረት ብቻ ነው። ከዚህ ውጭ የተጋነነ ዋጋ የሚጨመርበት ምንም አይነት አሰራር እንደማይኖር አስገንዝበዋል። የአከራይና ተከራይ ውል ምዝገባ ከተጀመረ በአሁኑ ወቅት የ2 ዓመት ገደማ መሙላቱን የጠቀሱት ኃላፊዋ ቀደም ሲል ምዝገባው የሚከናወነው ሁለቱም ወገኖች በአካል በመቅረብ እንደነበር አስታውሰዋል። አሁን ላይ ግን ቤቶቹ ሙሉ በሙሉ ወደ ዲጂታል ቋት የገቡ በመሆናቸው እንግልትን ለማስቀረት የውል ማደስ ስራውን በኦንላይን ለማከናወን የሚያስችል ሰፊ ዝግጅት እየተደረገ ይገኛል። በዚህም መሰረት አከራይና ተከራይ ዋጋ ሳይጨመርበት ባለው የውል ስምምነት መቀጠል ከፈለጉ ውላቸውን በኦንላይን በቀላሉ ማደስ ይችላሉ ተብሏል። የውል ጊዜው በማብቃቱ ምክንያት ብቻ አከራዮች ተከራዩን አስወጥተው ሌላ ሰው ለማስገባት ቢሞክሩ እንኳን ዋጋ ጨምረው ማከራየት የማይችሉ በመሆናቸው ተከራዮች የተጋነነ የዋጋ ጭማሪ ይደረግብኛል በሚል ስጋት ውስጥ ሊገቡ እንደማይገባ ኃላፊዋ ተናግረዋል። በአሁኑ ወቅት የገበያ ጥናት ስራው በንቃት እየተከናወነ እንደሚገኝና የመጨረሻ ውጤት እንደደረሰም ይፋዊ መመሪያዎች በተከታታይ ተግባራዊ መደረጋቸውን መቀጠል እንደሚጀምሩ ገልጸዋል። ተከራዮች መብታቸውን በደንብ ሊያውቁና ሊጠቀሙበት እንደሚገባ ያሳሰቡት ወይዘሮ መቅደስ ወልደ ጊዮርጊስ ተከራዮች መብታቸውን በደንብ ሊያውቁና ሊጠቀሙበት እንደሚገባ አሳስበው አከራዮች ዋጋ ጨምሩ ስላለዋቸው ብቻ ያለምንም ህጋዊ መነሻ ክፍያ መጨመር እንደሌለባቸው ተናግረዋል። አብዛኛዎቹ ውሎች ጊዜያቸው የሚያበቃው ከሰኔ 30 በኋላ በመሆኑ በውሉ ውስጥ እያሉ ዋጋ መጨመር ፈጽሞ እንደማይፈቀድም አጽንኦት ሰጠውታል። በአጠቃላይ በየ2 ዓመቱ የኪራይ ውልም በተገቢው መንገድ ማደስ ግዴታ ሲሆን አከራዮችም መብትና ግዴታቸውን ለይተው በማወቅ ህጋዊ አሰራሩን እንዲያከብሩ ጥሪ አቅርበዋል። በሌላ በኩል ደግሞ ከአዲሱ ታርጋ ጋር በተያያዘ አዲስ መረጃ ይፋ ተደርጓል። አዳዲስ የሰሌዳ ታርጋዎችን ከውጭ ለማስገባት ከመንግስት ጋር የ12.1 ቢሊዮን ብር ግዙፍ ውል በመፈራረም አንድ የግል ድርጅት ወደ ስራ መግባቱ ታውቋል። ሰሌዳው የቺፕ ቴክኖሎጂ የተገጠመለት ሲሆን የተመረተውን በቻይና ሀገር እንደሆነ ነው የተገለጸው። የትራንስፖርትና ሎጂስቲክስ ሚኒስቴር ባወጣው አዲስ መመሪያ መሰረት በአገር አቀፍ ደረጃ ወጥ የሆነ አዲስ የተሽከርካሪ ታርጋ ስርጭት በይፋ ተጀምሯል። ይህንንም የአዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን ተግባራዊ ማድረግ እንደጀመረ ይታወቃል። ምርቱን በሀገር ውስጥ ለማምረት ቢታሰብ ወጪው 600 ብር አካባቢ የሚጠጋ ሲሆን በጨረታው ላይ የተሳተፉ አንዳንድ አካላት እስከ 800 ብር ድረስ ዝቅተኛ
በከፍተኛ ዋጋ ቢያቀርቡም ሳይደመጡ ውድቅ መደረጋቸው ነው የተነገረው። የጉምሩክ ባለስልጣናት ጭምር እነዚህ ቀላል የሰሌዳ ታርጋዎች ከውጭ ሀገር ተመርተው ሲገቡ ማየታቸው ትልቅ ግርምት እንደፈጠረባቸው ተገልጿል። ሆኖም በከፍተኛ ዋጋ ታርጋውን ለማቅረብ ለተጫረተ ተቋም መሰጠቱን የታወቀው የትራንስፖርትና ሎጂስቲክስ ሚኒስቴር በበኩሉ ቻይና የተመረተው አዲሱ ሰሌዳ የቺፕ ቴክኖሎጂ እንደተገጠመለት ገልጿል። ቴክኖሎጂው የተሽከርካሪውን አይነትና የባለቤቱን ማንነት የሚገልጽ በመሆኑ ሰሌዳው እንዳይሰረቅና ለቁጥጥር እንዲያመች ታስቦ የተሰራ እንደሆነም ነው የተነገረው። በትራንስፖርትና ሎጂስቲክስ ሚኒስቴር የትራንስፖርት አገልግሎት ቁጥጥር ዘርፍ ኃላፊ አቶ አሰፋ ሀዲስ ሰሌዳው ኢትዮጵያ ውስጥ ያልተሰራበትን ምክንያት ሲገልጹ ኢትዮጵያ በአንድ ጊዜ 4 ሚሊዮን ሰሌዳ የማምረት አቅም የላትም ብለዋል። በዚህም ምክንያት ጨረታ ወጥቶ በጨረታ ባሸነፈው የቻይና ኩባንያ በዓለም አቀፍ ደረጃ የኢትዮጵያ መለያ የሆነው ኢቲኤች ታክሎበት ቻይና ውስጥ እንዲሰራ መደረጉን ገልጸዋል። አዲሱ ሰሌዳ በአዲስ አበባ በሚገኙ 11 ቅርንጫፍ ጽህፈት ቤቶች እየተሰጠ ሲሆን ለግል ንግድ ተሽከርካሪዎች 56,000 ብር ክፍያ ተተምኗል። የኤሌክትሪክና የተፈጥሮ ጋዝ ተሽከርካሪዎች 44500 ብር ሲከፍሉ ለነዳጅ የከተማና ሀገር አቋራጭ አውቶቡስ 9400 ብር ክፍያ ተቀምጧል። ለህዝብ ማመላለሻ ታክሲዎች 11700 ብር ከፍለው የተሽከርካሪያቸውን ታርጋ እንዲወስዱ ተወስኗል። ሚኒስቴሩ የአዲሱን ሰሌዳ አጠቃቀም የሚመራ ማኑዋል ማዘጋጀቱንም ገልጿል። ማኑዋሉ ሰሌዳው የሚመረትበትን የሚሰራጭበትንና አወጋገዱን ያካተተ ሲሆን የሙከራ ትግበራው በአዲስ አበባ ከተማ የተጀመረ ሲሆን በቀጣይም በሌሎች ዋና ዋና ከተሞች ተግባራዊ እንደሚደረግ ይፋ ተደርጓል። በሌላ በኩል ደግሞ በመጪው ዓመት የመንግስት ገቢን ለማሳደግ ያግዝ ዘንድ ከታክስ ነጻና የግብር እፎይታ አሰራሮች ሊቀሩ መሆኑ ተሰምቷል። በዚህም ከዚህ ቀደም ከጉምሩክ ቀረጥ ነጻ ተደርገው ወደ ሀገር ይገቡ የነበሩ ዕቃዎች ከመጪው በጀት ዓመት ጀምሮ ቅናሽ የጉምሩክ ቀረጥ ምጣኔ እንዲከፍሉ ይደረጋል ተብሏል። በዚህም 22.5 ቢሊዮን ብር ለመሰብሰብ መታቀዱን የገንዘብ ሚኒስቴር ለፓርላማው ያቀረበው ረቂቅ በጀት ያሳያል። በተጨማሪም የገቢ ግብር እፎይታ አሰራርን ቀሪ በማድረግ የግብር እፎይታ ይሰጣቸው የነበሩ በቅናሽ ምጣኔ ግብር በማስከፈል ሌላ 22.5 ቢሊዮን ብር እንደሚሰበሰብ በረቂቁ ላይ ሰፍሯል። ከዚህ ቀደም የሴቶችን ስራ ለማቃለል በሚል የልብስና የዕቃ ማጠቢያ ማሽኖች ከቀረጥ ነጻ እንዲገቡ ከተፈቀዱት መካከል ነበር። በተጨማሪም የጤናና የግብር ዘርፍ የተለያዩ መሳሪያዎች ከቀረጥ ነጻ ይገቡ እንደነበርም ይታወሳል። ለአካል ጉዳተኞች የሚያግዙ የተለያዩ ዕቃዎችም ከጉምሩክ ቀረጥ ነጻ እንደነበሩ የሚታወቅ ነው። በሌላ በኩል መንግስት ገቢውን ለማሳደግ የኤክሳይዝ ታክስን ለማስተዳደር ዘመናዊ የቴምብር ስርዓትን በመዘርጋት ከዚህ ቀደም ባልነበረ አዲስ አሰራር ኢኮኖሚው ተጨማሪ 33.8 ቢሊዮን ብር እንዲያገኝ እቅድ መያዙ ታውቋል። በዚህም የግብር እፎይታንና ከጉምሩክ ቀረጥ ነጻ አሰራርን በማስቀረትና የኤክሳይዝ ታክስን ለማስተዳደር አዲስ ዘመናዊ የቴምብር አሰራርን ተግባራዊ በማድረግ በድምሩ 78.9 ቢሊዮን ብር በመሰብሰብ የመንግስትን ገቢ ከፍ ለማድረግ መታቀዱም ነው የተገለጸው። ይህም ከዚህ ቀደም ኢኮኖሚው ከሚያውቃቸው የገቢ ምንጮች የሚገኝ አዲስ የገቢ ምንጭ እንደሚሆን ይጠበቃል። በቀጣዮቹ ዓመታት የመንግስትን ከግብር የሚገኝ ገቢ ለማሳደግ የፖሊሲ ማሻሻያዎች፣ የመንግስት የውጭ ፖሊሲ ማሻሻያዎች እንዲሁም የበጀት ጉድለት አሸፋፈንና የብድር ፖሊሲ ማሻሻያዎች እየተደረጉ መሆኑን በሰነዱ ተጠቅሷል። በ2019 በጀት ዓመት በአጠቃላይ ከቀጥተኛ ግብር ወደ 1.5 ትሪሊዮን ብር ለመሰብሰብ እቅድ መያዙ ከረቂቅ በጀቱ ታውቋል። ታክስ ካልሆኑ ምንጮች የሚገኙ የመንግስት ገቢዎችንም አሟጦ ለመጠቀም የሚያስችሉ ስራዎች ይሰራሉ ብሏል የገንዘብ ሚኒስቴር። በተለይም ከቅጣትና ከመንግስት የአገልግሎት ሽያጭ እንዲሁም ከመንግስት ኢንቨስትመንት የሚገኝን ገቢ በወቅቱ በመሰብሰብ በአጠቃላይ ከታክስና ታክስ ካልሆኑ ምንጮች 1.6 ትሪሊዮን ብር የሀገር ውስጥ ገቢ በመጪው በጀት ዓመት ይሰበሰባል ተብሏል።